ሰላም ሰላም ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያለን እግዚአብሔር ይመስገን። እንግዲህ ዛሬ ከማን ጋር ነው የመጣነው? ከህይወት ጋር። ለምንድን ነው የመጣነው? ሰላም ቢያችሁ። ሰላም ውድ የተከበራችሁ እንዴት ናችሁ? ደህና ናችሁ? የኔ ቤተሰብ የሁላችንም ቤተሰብ አሪ ችግር የለም አሪ የገኒ ቤተሰቦች እንዴት ናችሁ? ደህና ናችሁ? በቀጣይ እና ውድ ቤተሰብ ዛሬ እንግዲህ ከህይወት ጋር የመጣሁበት ምንድነው አዩ ወጣ ብላለች እና ወጣ ስላለች እኔ ደግሞ ተንኮል ጠንስሰናላ ፕራንክ ልናረጋት ነው አዩ ማለት ነው። አዩ ምንድነው አሁን ወደ ሱቅ ወጣ ብላለች መሸት ብሏልና እሷ ዳስ ከምትመጣ ድረስ እኛ የሆነ ነገር ጠንስሻለሁኝና ትንሽ ላናድዳት ነው። በስንት ጊዜ አንዴ እንግዲህ ዛሬ ላናዳት አትፍረዱብኝ። ለማንኛውም ያለውን ነገር የምናደርጋት ነገር በደንብ የምናናድዳት እናትሽ ነው። ተመደሽ እና መሽሽ ቆያ እንዴ እኔ ልሄድ ነው ለምን እኔ ልሄድ ነው። ልጅሽን ትተሽን እንዴት ትሄጃለሽ? እሺ ነው የምሄደው። ለምንድን ነው መታችሁ? ልጁ አልቅሶ ነው የተኛው። እሺ አሁን ራሱ ይዣት ቁጭ ያልኩት ስጋ ብቻዋን ትቻት እንዳልወጣ ነው። ሲጀመርም እኮ ጭቅጭቅብኝ ቆላ ሳይሽ እና ቢቸረችክ ታዲያ ልጅን ጥዩ በጣም ነው የመታችሁ ማለት ልጁን መታው ማለት ነው። አልቅሶ ይወጥን ገርሽ ራሱ ተስተካክራለች። ምንድን ነው ጭቅጭቅብኝ? ስለዚህ እኔ መሄድ አለብኝ። ከዛ በኋላ ለሳይሽ ሌላ ማለት ምን ችግር ነው ጭቅጭቅብኝ? እና ቢቸረችክ ምን ችግር አለ? ይገዛል ሌላ ይገዛ የለም አይገዛም። ለምን ደግሞ አይገዛም? ምን ነው እንዴ የምራችሁንም ታት እና ታዲያ እንዴ ያው ይሄ ቢጋ አይገዛም እንዴ? ምን ችግር አለ? ቢቸረችክ ተጻለ አይደል እንዴ? አረ ችግር የለም። እኮ ትልቅ እኮ ናት እኮ ምን ችግር አለ? ተይ በቃ ምን አልኩኝ ታዲያ ነኝ። አንቺ ምንም አላልሽ፣ ግን እኔ ልሄድ ስለሆነ ነው የነገርኩሽ። አሁን እንዴ ያምሽ ሁለት ሰዓት እኮ ነው ከምሽቱ። ይሁና ምን ችግር አለ? ራይድ ይዤ እሄዳለሁ። እኔ አሁን ራሱ ልጅቷን ብቻዋን ትቻት እንዳለ ነው ብታይ በጣም ነው የመታችሁ። እንዴ እንደዚህ ግን እንደው አልቅሶ ነው የተኛው። እኔ አሁን ልሄድ ነው። አልቆሰል ምን አልሆነ ታዲያ ምንድን ነው? አይ ወጆን ምን እንዳደረገችው አራት እቺ በዚህ ሌሊት ነው ታዲያ የምትሄጂ? ሌሊት አይደለም ስጋችን ደግሞ ልጅና ልጅ እኮ ያለው ነገር ነው። ግን እሷ አዋቂ ናት፣ ትልቅ ናት። ቢያንስ አሁን 7 ዓመት ወይ 8 ዓመት አይደል? 8 ዓመት ምናምን ነው። እሱ ደግሞ 2 ዓመት ነው። በስንት ዓመት ትበልጣለች እኮ ግን አምስት ከተላ ቁጭ ወይ እንደምን ነው? እኔ ቁጭ አይደለም እኔ መሄድ ነው የምፈልገው። እንዴ ለዚህ ብላ ለዚህ ወረቀት ብላ ነው እንዴ ልጁ ማየው ነው የመታሽው? እንዴ አልመቱትም። መተሻል እንዴ ገፍትርሹ ምናምን እንዴ እጁ ምናምን መተሹ ልጁ አልቅሶ አንድ ሰዓት እንዴ አልቅሶ በመከራ ያስተኛው። መጀመሪያ እዚህ ነበር የሆነ ነገር ይዘ እንደዚህ ብሎ አቅማ ስለማውቅ እኮ ነው። አንቺ ስትጽፊ ያየ ከዛ ሁለት ጻፈበት ሲጭጭቅ ከዛ በኋላ ስለዚህ ዞር ወይ ልንበናሽ እውነት ወሬው ገርሞኝ እኮ ነው እየሰማሁሽ ያለሁት። በዚህ ምሽት የት ነው የምትሄጂ? እውነት ለልጅ ብለሽ ነው? ለልጅ ብለሽ ነው? ለምን ትመጣለሽ እንዴ? ለኔ እኮ ልጄ ነው። ይቅር በልሽ ፈጣሪ። ጎረቤት ብንሆንስ ምን ልትሆኚ ነው ታዲያ? ቁጭ በይ በእናትሽ። እኔ ልቀምጥ ምንሽ አይልቀቅኝ ነው የሚፈልገው እንዴ ጌታ ወይ ለምሽ ወይ እስኪ ፈልገው አንቺማ እማዬ ለምንድን ነው የመጣሽ? ነው እኔ አልመጣሁትም። መጣሻል እንጂ እማዬ መጣሽ። ለምን ተዋሸሽ አንቺ? ህይወት ለምን መዋሸት እኮ አዛፍ ለምን ተዋሽ ራስሽ ለምን መታሹ? ወስታሻ እኔ አልዋሸሁኝ። ይሄ ለቀለቀብኝ ብልሻል እንዴ ገፍትርሽ ከዛ ለምን መተሹ? በጣም ነው ያለቀሰው አይደል? አልቅሷል አላለቀሰም? አላለቀሰም። እንዴ ተዋሸልሽ እንዴ? አልቅሷል እኮ በጣም አልቅሷል እንዴ? ትስቅስቅ እስቲ ሂጂና ይው እያለውላ ነው። ኧረ ቤት እንዳትመጣ ደግሞ ድጋሚ ነኝ። ሰበብ አትፈልጊኝ። እኔ አልመጣሁትም። በቃ እኔ አልመጣሁትም። እሺ ለምንድን ነው ያለቀሰው? መጀመሪያ ልጅ እኮ ይጣላል። ምን ሆነሽ ነው? እኔ እኮ ያንቺ ነው እየገረመኝ። እማ እቺ አማ ታዲያ በእናትሽ አይዳለሽ ቁጭ ያርፈሽ እቺ ምን ሆነሽ ነው? ሄዳለሁ እኔ ታለ ማዘያይ ሂጂ ማዘያይ እማ እኔ ሄዳለሁ። አዩ በእናትሽ እንዴ ለምንድን ነው ትልቀጥሽ? ልምታ ስለመጣችሁ አይ እንድመቻታለሁ። መሄድ ብቻ ነው ፈልገው አላድርም። በቃ ላድር ነበር ያሰብኩት። አሁን ማድር አልፈልግም።
አንቺ ለሳቱ ነው አልኩ ያምሽ ይሁን ምን ችግር አለው? እና ለማድረግ ደውዬ እሺ ለምን አደረግሽታለሁ? ለምን ለማድረግ ወሰንሽ ታዲያ? እኔ ነገር ይፈጠራል ብዬ አሰብኩኝ። እንደ ሱቅ ሄዳለሁ ብለሽ አንቺ እኮ ከአንድ ሰዓት ላይ ነው ቆሰለ ምን አልሆነ ልጁ ገብቻ አየሁት አይደል? እንዴ በጣም አለቀሰብኝ፣ ከፋብኝ። እንዲከፋብኝ አልፈልግም። ኧረ ገና አላቅሽም እንዴ? አይከፋብሽ። የትኛው ሰው እኮ አትወድም፣ ግን ደግሞ ምን ነው እንዴ ለዚህ በዚህ ተለቀለቀ ምናምን ነገር ብላ ኧረ ገና አላቅሽም ማለት ነው። ተቀያየርሽ ምን አንቺ እኮ ልምጣት በልጅ እኮ ነው የመጣችው እንዴ? ለኔ እኮ ልጅ ለአንቺም ልጅሽ ናት፣ ግን ትልቅ ናት ነው እያልኩ ያለሁት እኮ። በቃ ልጅና ልጅ ይጋጫል እኮ ገኔ። እንዴ ምን 30 ዓመት ሆነ አልሽሳ እንዴ? ያው 5 ዓመት 6 ዓመት እኮ በጣም ብዙ ነው እንዴ። በጣም ርቀት አለው። አስቢሽ በጣም ርቀት አለው። ምን እንዳደርግ ነው የፈለገው? እኔ መሄድ ነው ፈልገው። ምንም እኮ አድርግልኝ አላልኩሽ፣ መሄድ ብቻ ነው የምፈልገው። አሁን ብቻዋን ትቻት አልሄድም ብዬ ነው። እማዬ ምን ሆነሽ ነው የመታሽው? በእናትሽ ምን አድርገሽ ነው? በእናትሽ ሲቸክችክ አልኩት። ከዛም በኋላ አልመታሁትም እንጂ እሺ፣ ግን ወደ ውስጥ ሂጂ ነው። አልገባም በቃ አልገባም። እውነቱን እኮ የተናገርኩት። እንደ እውነት በናገር አሁን ገባች አልገባ ድጋሚ ሄዳ እንድትመታው ነው ወደ ውስጥ የምትገባው። እሱ የተኛበት ቦታ እኔ እገዛልሻለሁ። ይሄ አስተማሪ እንዳትመታሽ ምናምን አይደለ? እኔ እገዛልሻለሁ፣ ግን ሄዳለሁ። አትጭ ለምን ደግሞ አልገዛው? ትቆጣኛለች ብለሻል። አስተማሪ ትመታኛለች። ለዋቂ መልስ መስጠት ጻድቅ ብላ ከተኛ እኔ አልፈልግም መቀተኝ እንዴ ሀይሽ አፈረን እንዴት ምን ያስተማርሻት? ምንም አላስተማርኳትም። ምን ይልሽ? ምን ማለት ይልሽ? በከተኛ እንጂ ደግሞ ዝም ብለሽ ተኝ እንግዲህ እንዴ ልጅ ታንደምታ ተቆይ እንዴ ልጅ ታንደምታ ሜል ብቻ ነው ፈልገው ነው ያልኩሽ እንጂ ልጅ ታለም የሰራተኛ ልጅ መልስ አይተሻል? እሱን ጥፋት ነው። ይቅርታ በያት። እሱን ይቅርታ በያት። እኔ ሜል ብቻ ነው ፈልገው ነው ያልኩሽ። ላጣላችሁ ፈልጌ አይደለም። ይቅርታ በያት። አልገባም። ይቅርታ በያት። እናትሽን ይቅርታ በያት። እኔ ሜል ብቻ ነው ፈልገው ነው ያልኩሽ። ሌላ ያልኩሽ ነገር የለም። በእኔ ምክንያት አትምቻት። ግን እንደዛ አይባልም። ይቅርታ ነው ማለት ያለብሽ ነው። እኔ ሜል ነው ፈልገው፣ ግን ሌላ እንትን አትናገሪ እንዴ። እኔ ልጅቷን እንድመቻትም አልፈልግም። በሰላም ልጅቷ እኮ መልሳልኝ አታውቅም። እንደዚህ አይነት መልስ ግን ምንድን ነው የምትይኝ? እኔ ምንም አላደረኳትም። ምን አደረኩሽ? በስር ስርዓት ነው በእጃት ቁጭ ያልኩት። ለምንድን ስጣሉም ተናድጄ ልጁን በስንት መከራ ያስተኛሁት። እማዬ ነኝ ነኝ አልገባም። እኔ ምንም አላደረኩም። ተይ በቃ ተይ። ልጅን በደንብ ታውቃለች እኮ። እሺ ነኝ ምንድን ነው ማለት ነው የሚያደርግሽ ገነት? እሺ ቁጭ በይ። እሺ ሜልም ከፈለሽ ሄዳለሽ። እሺ ብንትኑ ነው እሱ እንደነከ ገነት ምን እየሆንሽ ነው ግን? ልጅቷን እንዳነከ ምን እየሆንሽ ነው? እንዳመቻት በእኔ ሰበብ እንዳመቻት እኮ ምን እየሆንሽ ነው? ላደረገችው ይቅርታ ትጠይቅሻለች፣ ግን እንዳነከት ነገር የለም እንዴ። በቃ ሸኝ፣ ተነሽና ሸኝ። ኧረ ሂጂ በእናትሽ በቃ ይኸው ሂጂ እኮ መንገድ ካላቆም እንዴት እንደምወረድ እኔ ምን አገባኝ? ሸኝኛ። እኔ ምን አገባኝ? ሂጂ ዞር በይ በቃ። የራይድ ቁጥር ታውቂያለሽ? ደውዪለት። ገንዲ ተይኝ በእናትሽ ደውዪለት። ሄዳለሁ እንዴ። ለምንድን ነው የምታያት? ምን እየሆነች ነው እንዴ? ምን ሆነች? ገኒ ልጅና ልጅ ተጣለ ብለሽ ነው ይሄን ሁሉ ወሬ የምታወሪው? ስቀጥል ደግሞ ልጅ እንደዚህ እንትን የምትይ? እኔ ምንም አላልኳትም። መልሽም አላልኳትም። እኔ ብዬሻለሁ። ምንም ያወራትም ነገር የለም። ግን እንደ ልጁን ትመጪዋለሽ ልጁ ይጻናለኝ ብዬ እሱን አባብዬ ብቻ ነው ያስተኛሁት። ተናድጄ ወደ ቤት እሄዳለሁ ነው ያልኩት እንጂ ምንም ያልኳት ነገር የለም። ምንድን ነው የምመክራት እንዴ? እንደዚህ አትያት። ምን ሆነሽ ነው እንዴ? አሁን ሸኝ፣ ተነሽ ነው ሸኝ። ቆይ ሂጂ፣ ይኸው በሩ በዛ ጋር እኮ ሸኝ። አሳዝኝ። ይኸው ቁርሴን ተለክፈሽ ነው እንደመጣሽ። አሳዝኝ እና ልሂድ። እዚህ ሂጂና ተኝቷል እኮ አሳዝኝ። ቶሎ በይ ተነሽ። ሰው ዘንድ አንድ ሰው በቃ እኔ የሚቀርበኝ ሰው ጤና የለውም ዘንድሮ። ጤነኛ እኮ ነኝ እና ልጅና ልጅ ተጣላ ብለሽ ነው አንቺ ሄዳለሁ የምትይ? እንደው ባስቀይምሽ እንኳን በዚህ ለሊት ችግር የለውም እደርሳለሁ። ይቅርብ። ሲቀጥል ልጅቷ እንደዚህ አይነት መልስ መልሳልኝ አታውቅም። ይሄ ነው ለሱ እኔ ምንም ያልኳት ነገር የለም። ለሱ ይቅርታ እንድጠይቅሽ እነግራታለሁ። ከዛ በተረፈ ግን እኔ ምንም ትያታለሽ። አደላትም ሁለተኛ ላናግርሽም። እንደዛ ከሆነ ይቅርታ ትያታለሽ። አደላትም በቃ አይሽ እኔ ሌላ ጊዜ እንግዲህ ያላትን ባህሪ ያመጣችሁ አዲስ መቼም ካይበት እኔ በጣም ቆዩ
ምንም ያልኳት ነገር የለም። ምን ብዬሻለሁ? ምንም ያወራትም የተናገርኳትም እጄንም አላነሳሁበትም። በራሴ ላይ ተናድጄ ነው ያልኩት። ተነሺ እንሂድ፣ ሸኝ አይ ተነሺ እንሂድ። ሂጃ አሸኝ እኮ በይው በሩ በዛ ጋር ነኝ። እሷን ይዣልሽ እንደውም እምቢ ካልሽ እሷ ታሳይ፣ መንገዱ ታሳይ። ኧረ እባክሽ ታሳየኝ እሷ። ምን ነው? ስለዚህ እምቢ አልሽኝ እኮ ነይ እንሂድ። ያዥ ቦርሳውን ያዥ። አንቺ ታሳይኛለሽ መንገዱ። ልጁን አዝዬ እወጣለሁ። አታሳዝኝ ነይ። አሳዝኝ ተነሺ። ተነሽ ስለተኛ ልጅ እኮ አዙሪ መንት ማለት ይችላል። ግን ስለተኛ ለፍስፍስ ብሏል። እንዴት አድርጊ ልዘለው? አበገነት አሞኛል። ነይ ልጅ እኔ ልጄ መልሻት አልመልስም። አንቺ ስንት ተሰብራላችሁ? ልጄ መልሻት። እሺ እንትን በኛ አሳዝኛ። ያኔ ግን ጤነኛሽ? አዎ ጤነኛ ነኝ። በእናትሽ እንዴ ምን ሆነሻል? በቃ አርፈሽ ቁጭ በይ። ቁጭ በይ እንዴ ምን ሆነሻል? እንዴ ጤነኛሽ እንዴ? ምንድን ነው በሌሊት የምትረብሺ እንዴ? አይደለም በዚህ ሰዓት ከአዲስ አበባ 2 ሰዓት እንደው ከአስፋልት እንኳን 2 ሰዓት ሄደሽ ታውቂያለሽ ወደ ቤትሽ? እንዴ በቃ ዛሬ ጀምራለሁ። ግን ልክ ነሽ፣ ጤነኛ ነሽ። የምሬን ነው የምልሽ። ምላሴ ማለት አጋጭሽ ምንም ጭራሽ አንቺ ማንጀት ነው ሰራንልሽ ዘገብ ፍራንክ ዘገብ እየተቀረሰ በቃ ይቅርታ በያት። እሺ ተነሽ። እኛን ለቪዲዮ አንቺን ለማናደር ነው። ይቅርታ ማይበትና ሳመት ይቅርታ በይቅር በቃ ለቪዲዮ ብላ ነው። እሺ እኔ ይቅርታ በቃ እኔ አይ ይቅርታ በቃ አረገኝ አንጨረጨርንሽ ተቀሽራችሁ ተጠቅለሽ እንደ በደቂቃ ውስጥ ያሳስ ጓደኛት ድራማ ሰሪ ያለነች ሳባችልሽ እሷ ናት። እንደውም ከኔ የበለጠ እንደውም እሷ ናት የሌለባትን ባህሪ እንደውም አፈለቀችው። እንዴ እንኳን አስደነግጠችኝ። ደነገጥኩኝ ማለት እኮ ነው። እኔ እንደውም ሳቄ ሁሉ መጣ እንደዚህ እዚህ ጋር ስትናደጂ ምናምን እንጂ አልመታችም። መተሻል አልመታችም። መተሻል ቤቢ በነገራችን ላይ ማለት ነው የእውነት ነው እንትኑ ያበላሽባት እኮ አሁን ሳይተንሽናል ግን እውነት ነው የጻፈባት። ግን አልመታችሁም። በዚህ ተነሳ ነው ተንኮሎ ይመጣል ሐሳቡ ይመጣልን ይሄ ስላበላሽባት ያው የተጻፈበትን ነገር በዚህ ተነሳ ነው። ግን የምር ነው ቤተሰብ የምር ቸክችኮባ በዛ የተነሳ ነው እንደውም ሐሳቡ ይመጣልን የምር እንደው የምር ነው የቸከቸከባትና እንቆቅልሽ ነው ደግሞ እንቆቅልሽ ምናምን በጣም ቸክችኮባታል። የሚለቅ አይደለም ሁላ ፈትገን ነበረ በላጲስ እና አለቅም አለ። ለዛ ነው ተንኮሎ ይመጣልን። እንግዲህ በጣም ይቅርታ ምን ማድረግ አይቻልም። እሷም ደግሞ ድራማ እንትን ነው እዩት የሌ እንትን በደንብ እንትን በይብያት ነበር በደንብ እንሻውዳታለን ምናምን ብያት ነበርና እሷ ድራማ ለመስራት ነው እንጂ ይሄ እንደዛ አይነት ባህሪ የለባት። መቼም አንቺ ራሱ ለዛ ነው እንትን ያልሽ የምር በጣም ተናደድኩኝ ደነገጥኩኝ እኮ በደቂቃ ውስጥ ምንቀይ ምን አልቻልሽ ሌላትም ባህሪ። ለማንኛውም ጥሩ ላይ ናቸው። ጥሩ ነው ጥሩ ነው። አይዞሽ አይዞሽ። ቆይሽ እኮ ግን እውነት ይሄን ነገር እንድናስብ ራሱ ያድርሽም በጣም ቆይሽ። ምን ሆነሽ ነው? አዎ የሆነ ሂሳብ እያወራረድኩ ነበረ። ትዕዛዝ ነበረኝና ለነገ
እሱን ሳብ ይወረድ እና ሰው እንደምታወራርጂ መጥሽ እዛ ታወራርጂ ሱቅ ተሰናው ግዴታ ሁሉ ጊዜ እንደዛ ነው እዛ ምሳሌ እቃ ምናምን ሶስት እንደዛ እያልኩኝ ነበር እንግዲህ አናደርንሽ እዛ በሳብ ተጨናንቀሽ መጣሽ እኛ እዚህ ጨማመርንልሽ አይ ጥሩ ላይ ነች ጥሩ ነው ለማንኛውም እሰራላችኋለሁ ለማድረግ እና ለማንኛውም ቤተሰብ ተሳክቶልናል እና ደህና ሆኑልኝ ቻው